በአፋሃድ ስብሰባ ላይ ግን ጽባለ መንገድ ከባዴን ጋር እንስራ የሚል ጥያቄ ያቀረቡ አካላት አሉ። ግልጽ ባለ መንገድ ቲፒኤልኤፍ እየመጣ ነው የምትል አጀንዳ ነው ይዘው የመጡት። ቲፒኤልኤፍ እየመጣ ስለሆነ ከሽመልስ አብዲሳ ጋር እንቁም፣ ከአብይ አህመድ ጋር እንቁም፣ ከነ ጀነራል አበባው ጋር ከነ ተመስገን ጥሩነህ ጋር እንቁም። የአማራ ህዝብ ተመስገን ጥሩነህ የአማራ ህዝብ ያለውን ቅርብ ጊዜ የሰማችሁት አይደል? በጆሮአችሁ ክሊርሊ ተላላኪ ህዝብ አይደለም ያለው። ከተመስገን ጥሩነህ ጋር መቆም የወንጀል ሁሉ ወንጀል የሞት ሁሉ ሞት ነው ብለን የተናገርነው ለሚሊሻና ለአድማ ብተና ነበር። ፋኖ መዋቅር ውስጥ ተቀምጠ ስታበቃ ከተመስገን ጥሩነህ ጋር ሆኜ ከደብረጽዮን ጋር ልዋጋ ትላለ። በደብረጽዮንና ተመስገን ጥሩነህ መካከል ለአማራ ጠላትነት ምንድነው ያለው ልዩነት ንገረኝ። ያኛው ትግሬ አማራ ነው ልትለይ ነው? ስለ 27 ዓመት ክስ ያመጣ ከሆነ ባለፉት 7 ዓመታት የ27 ዓመቱን 20 ሺህ ጥፍ የሚበልጥ ወንጀል እየተፈጸመበት ነው የአማራ ህዝብ። ተመስገን ጥሩነህና አወዳድራለሁ በጠላትነት እያልክ ከሆነ ደግሞ እየነገርኩ ነው። ምንን የማፍርበትን ነገር እንኳን አይደለም ነገርህ። በቃ ማላምንበትን እንኳን ልናገር ማምንበትን ነው። ከደብረ ጽዮን የሚከፋው የተመስገን ጥሩነህ ጠላትነት ነው ለአማራ። አሁን ባለው ሁኔታ የተመስገን ጥሩነህ ጠላትነት ይበልጣል። ማስረጃ ልጥቀስልህ። ፕሮፌሰር አስራት ወልደየስ የአማራ ጠላት ወደ አማራው ነው። መለስ እንዳለ ጠፍቷቸው እንዳይመስልህ። በረከት ይሰራ የነበረው ጠፍቷቸው እንዳይመስልህ። እነ ተፈራው አልዋ እና አዲሱ ለገሰ እነ ላይሴፍ የሚሰሩት የነበረው ጠፍቷቸው እንዳይመስልህ። እነ ደመቀ መኮንን የሚሰሩትንም ያውቃሉ። ለአማራ ጠላቱ ሆዳም አማራው ነው ያሉት ለዛ ነው። በፈለከው መንገድ ስራ የአብይ አህመድ ሰራዊት መጥቶ አማራው እንዲጨፈጭፍ ከነ ተመስገን ጥሩነህ በላይ የሰራ አካል ከናገኘው ተሻገር በላይ የሰራ አካል አታገኝም። ጅጅጋ ችግር ስላለ ናና ተኩስ ብሎ ሙስጠፌ ጥሪ አላቀረበም። አፍተሮል ኦሮሚያ ችግር ስላለ ናና ግባና እንደፈለክ ተኩስ ብሎት ሽመልስ አብዲሳም ጥሪ አላቀረበም። ያው የፈረደበት የወለጋን ህዝብ መምታት ሲፈልጉ አማራውን እዚያ ያስጨርሱትና መከላከያ ሄዶ ድሮን ጣለ እንትን አደረገ እንትን ተኮሰ የሚል ሰማለ። ለስልጣናቸው ስለሚሰጉ ነው። እሱንም ጌታዬ እንደዛ ነው እውነታው። እኔኮ አፋባሃ የሚባለው ስሙ መጠራቱ እንዲህ ያለ ህመም ይፈጥር እንደነበረ እኔ አሁን ነው የእውነት ለመናገር ሪያላይዝ እያደረኩ አንዳንዶችን ወደ ለየለት አማኑኤል ወደሚያስወስድ እብደት ይጨምር ነበር ማለት ነው። በዚህ ደረጃ የእውነት አከተመልን ብለው የሚሰጓሉ ማለት ነው። ማንም የተገፋ እንዳይኖር እንፈልጋለን። ማንም በዚህ ትግል ውስጥ ማንም አላግባብ እንዲገፋ ፍላጎት የለንም። ተገፍተዋል ብለን ስናስብ ብዙዎችን ፕሮቴክት ለማድረግ የምንችለውን አድርገናል። አላግባብ ተገፍተዋል ብለን ስናስብ ነገር ግን ተአምር ቢመጣ በአማራ ህዝብ ትግል ውስጥ የከሌ ቅጥረኛ ስትሆን የምትቀጥልበት የከሌ ቅጥረኛ ሳትሆን የምትቀጥልበት ቅጥረኛ መግዛትና ለመግዛት ራሱ ምን ያለ ወራዳ ተግባር እንደሆነ አይገባኝም እውነት ለመናገር። ትልቁ ፋይት፣ ትልቁ ህልም፣ ትልቁ ጥንካሬና ግፊት የአማራ ፋኖ የአማራ ህዝብ ትግል እንመራለን ያሉ የፋኖ ኃይሎች መዋቅሮች ወደ አንድ ይምጡ። በተበጣጠሰ መንገድ በዚያና በዚህ አይቻልም። እከሌ በዚህ ውጣ እከሌ በዚህ ግባ ሲባል የለም። በዚህ መቼም በፕሪንሲፕል በመሟገት ነው የምንታወቀው። አሁን ደግሞ ሄዶ ቅንነት ተጠይቆ በጋራ እንምጣ፣ በጋራ እንሁን፣ አትሊስት መገዳደል ይቆም፣ አትሊስት መሀል ላይ ሆነን በጋራ ታግለን ውጤት እናመጣለን ሲባል ይሄ ህመም ከፈጠረበት ማንም አካል ይሁን አንድ ቦታ ላይ የተሰባሰበ የሆነ ግሩፕ ይዤ የአማራን ህዝብ ጣፈንታ በዛ ለካዋለው አይነት ጫውታ ከሆነ እኮ አይሰራም። እንዲህ እየለየለት እብደት አዙሪት ፈጥሮ በጭንቅላቱ ሲተክለው እናያለን እንጂ እያንዳንዱ በፍጹም የሚሳካ አይደለም። ከየትኛውም ቦታ ደጋግመን እያልን ነበረ። በአማራ ፋኖ ህዝባዊ ድርጅት በኩል
በአማራ ፋኖ ብሔራዊ ኃይል በኩል የሚሰሩ ወሳኝ ተግባራት አንዱ ከሌላኛው ለከሌ ለዚያኛው ፌቨር ገለመል የሚባል ጫወታ በፍጹም አይኖርም፣ አይሰራምም። ይሄንን እንግዲህ ደጋግመን ስንናገር እንደቆየን ሁላችሁ የምትመለከቱት ነው። ፌቨሩ ትግሉ ጋር ይሁን፣ ፌቨሩ ሁሉም ወደ አንድ መጥቶ አብሮ መቆሙ ላይ ይሁን ነው። አይ እሱን ይሄንን ፈቅዳለን ይሄን አልፈ ማን እንዴት ዝም ብሎ የሆነ ጋንጊስተር ነገር እኮ መጥቶ ይሄንን ተናገር ይሄንን አትናገር የሚል ሰዓት ሲመጣ ሞታል በቁም። ያንን ከምትቀበል መሞት በምን ዳው በምን ተዳው ነው የሚባለው፣ በምን ጣሙ ወይም ደግሞ እናም የእውነት በሚደንቅ በሚገርም ሁኔታ አንዳንዶች ሲያንዘረዝራቸው ስላየው በደንብ ጸበሉን ጠብ ላርገውና ያንዘርዝራቸው ልቀጥል።